አለን እግዚአብሔር ይመስገን። አለን ሰላም ነን። እኔስ የማንንም አላይም ፍርዬ፣ የማንንም አንዱዬ የማንንም አላይም ካለነሱ ውጭ የእናንተን አራሱ የእነ አብርሃም ራሱ ሲያስጠላ ምንድን ነው? ፍቅሬን ተቀበል፣ ፍቅሬን አትቀበልም። ኧረ ወደዛ ተመላለቁ ሄደሽ እንዳትል ማርያምን የወረድሽ ያህል ቁጥር ይራሱ ብላ አይኗን ተቀብታ መጣት አለቅስብናለች። ሬሱን አላየም። እኔ ግን ይቅርታ አድርጉልኝ፣ ኢትዮጵያ ህጉ ተቀይሮ ነው ወይስ ምንድን ነው? ሴቱ ምን ነው እንደዚህ ህጉ ተቀይሮ አይደለም። ተመልካቹ አረብ ሀገር ያለው የሚጃጃ ነው የሚመለከተው ብቻ ነው እንጂ ማንም የለም። እውነት መስሏቸው ኧረ ማንም ፋራ ብቻ ነው ይሄንን የሚያው። የትኛው ዓለም ነው ያለው እንደዚህ አይነት? ያችኛዋ እንደ እንትን እንደ ፖሊስ ቆማለች፣ እችኛዋ ደግሞ ከስር ተንበርክካ ታለቅሳለች። ሴት አሰዳለ። አቤት አቤት አቤት! ምን ነው ወድ ጠፍቶ ምን ስለሆነ ነው እሱ? ኧረ እባካችሁ እሱ ደግሞ አንቺ የእሱ ደግሞ ልንገርሽ የእሱ ፊቱ ልክ እንደሞኝ ነው የሚሆነው። ብታልኩሽ በርበሬ ይመስላል። እሱ ምን ይላል? እሷን የና ሩታንም ማጣት አይፈልግም፣ ያችንም ይወዳታል። ወዳታለሁ ማለት ግን አገባታለሁ በዚህ ሰዓት እንደዚህ ጥያቄ የምትጠይቀኝ ይላል። እችንም ፈልጎ ያችንም ፈልጎ እንዴት ነው የሚሆነው ነገሩ? ኧረ ተይ ወራዶች በያቸው ወራዳ። ኧረ እነሱ ዶላር ሊሰበስቡ ነው እንጂ ይሄንን አይዲያ ኧረ እያለም የትኛውን ትመሰልሽ? ኧረ በይ ሌላ ግን የሚገርም ኮሜንት ገብተሽ ታለፊት ትያለሽ። ሰው አያያቸውም ይባላል እንጂ በጣም ነው ሰው የሚያያቸው። የኤፍሬም እሳ የኤፍሬም እውነትሽን ነው አሉዬ። የኤፍሬም ራሱ ገና በስንት ገና እንትን ነው በ35 ደቂቃ ውስጥ 44,000 ሰው አይቷቸዋል። ኤፍሬም ቤት ኖ የእነ አብርሃም ኤፍሬም ያሉ መስሎኝ ኧረ እሱ ነው ብቻጃለው ማና አማንዲት እኮ ሌላ ወንድ ጋር ማታለን ማን የመጣው ደግሞ ወንድ ፍቅር የእሷ ደግሞ በሁለት ቀን 36,000 ሰው እንኳን አላየው፣ 20,000 ሰው እንኳን አላየው። ፕሮግራም ላይ በድንገት አይ እንደው እኔ ብቻ ተቆጥሬ ጅላጅል መሆን አታውሩም ቢጠጣላቸው እና ማን ነው የሚያንኮሻኮሽ? እየተንኮሻኮሽ ነው አሁን ሀናን ማለት ነው። እኔ ምግብ እየሰራሁ ነው። ምግብ አልበላሁም እና እስካሁን ሀይሚና ብሩኬ ካልመጡ አልበላም ብዬ ይመጣሉ እንዴ? እና ላዘር ደግሞ እሱ ላይ መጠጥ ተደረገባት። የማን ጓደኛ ማነው መተት የሚያደርግበት? መተት ለማሻይ ጋዋ ትላንትና እግሯን እያጠበቻት ነበር እንደ ሴትዮ ላላ ባጊ ሰዎች ጋዋ ጀዲዳ የሚሰሩት ስራ ትምህርት የሌለው ትምህርት የሚያስተምር ወረደ ሲያዩን እኔ እንጃ ያበድን ነገር ይመስላችኋል መሰለኝ። እመቤቴ ለምን አሁን ከትናንትና ወዲያ በምግብ ውስጥ መርዛ በላቻት ነበር ያየሁት። ከፍቼ ብዙንም ባለ ማለት ነው። አሁን ደግሞ ወደ ጭራቸው ምን ሆነች? 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 ምን ሆነ
ምን አይነት መጨማለቅ ነው ይሄ? ኢትዮጵያ ህዝብ ሲያዩት የጠሸ መሰላቸው። ምን እየሆኑ ዩቱበሮች ምን ማን ነው እነሱ በያንት የሚላቸው? በጣም ነው የሚያስጠላው። አማች እንግዲህ የልጇ መንሱር ጀማል ራሱ ታስሯል። እነዚህ ዩቱበሮች ቢያታሰሩ እንደው ጀማል እኮ በማጭበርበር በእንትን ይሄ በሚያስታውቁት እንትን ነው እንደ ሪል ስቴት አይነቶች ያው እነዚህ ማለት ታገኙ ዩቱበሮች ማናያቸው እነሱም እኮ አይቀርላቸውም። ቆይ ሀናን ትንሽ አይቀርም። ቆይ ዘንባ ማነው ጀማል? መንሱር ጀማል ይገረም እና ይገረም እና ምናምን ብዙ ሰው ታሰረ። እኔ አላውቃቸውም። እነ ካሊድ የሚባለው መጅሊስ ውስጥ የሚሰራ ልጅ ካሊድ ነው ምናምን ልጅ ካሊድ እሱ መንሱር ጀማል ነው። ግን ይሄ ነገር እነዚህ ሳስወቂ ለማውረድ ነው እንጂ ምን ሰብራቂ ሊባስ ወርዶ እዛ በር ቆልፎ በርበሬ ማጠን ባለጌ ምን አይነት አሁን አንቺ እንግዲህ የባልሽ እናት አማችሽ አንቺ ላይ መድኃኒት አሰራች፣ እንደዚህ ሆነ፣ በዚህ ወጣሽ መጣሽ። ምንድነው ትምህርቱ? እስቲ ንገሪኝ። ምንድነው የሚያስተምሩት ትምህርት? አንዴ ከሷ ጋር፣ አንዴ ከባሏ ጋር፣ አንዴ ከማጋ ነገሩ እኮ መንግስት እነዚህ ናስ መቀለቡ ራሱ በዚህ ኑሮ ውድነት እንዴት ነው የሚቀልባቸው? ያላዛር እናት እንደተጨማለቀችው ማንም አልተጨማለቀም። በስመ አብ እሷ እዛ ሄዳ እኮ ብለች ገኒ ፖለቷል ነው። ባልየው እኮ በሰራተኛ እጅ ነው ያለው። ሄዳ ለባልየው ወጣት ትስራና እሷ እዚህ አንበርገር እየበላች እዚህ ቂጧን ታስፋ አናታችን ላይ እንደነዚህ ነው ሴትዮ። ወይ አታምር ወይ አታፍር። እጅ ደግሞ አንዳንዴ እየሰከረች ነው የሚጣመመው። አንቺ ግን ስትሰሪ የሚያስተምር ነገር መሆን ነው ያለበት እንጂ ዝም ብሎ መጥተው ይራገጡና ይሄዳሉ። እሺ ከዛን እኛ ምን ተማርን ከነሱ? ምንድን ነው የምንማረው? ሰብስቦ ማውረድ ቢወርዱም ነገሩ እንኳን ችግር ናቸው። ለምንድን ተቀደሽ መንግስት እነሱን ቁጭ አድርጎ በምን አድርጎ ይቀልባል? ኑሮ በተወደደበት ሰዓት አፈር ይብሉና አንቺ እነሱ ላይ ትፈርጃለሽ እንዴ? እኔ ተመልካቹ ላይ ብቻ ነው የምፈርደው። እነሱ ላይ ምንም አልፈርድም። ወይ አንቺ ተመልካቹማ እንደኔ የደበረው ገብቶ ያያል። አላያስችልሽም። ኮሜንት ጽፌያለሽ። እኔ እንደው አንድ ቀን አልገባም። አንዲት ቀን እግዚአብሔርን አልገባለሁ። ማታ እነሱ ስለምንቦጭቅ እኮ ቪዲዮቸው ላይ ነበር። ግን አሁን ሰሞኑን ደግሞ አስጠልተውኛል። አላያቸው። እኔስ አልገባም። ድራሻቸው ይጥፋ እንዴ! ምን ወጣኝ ደግሞ እኔ እነዚህ ጋር ወርጄ እንደዚህ ተከታተለ ዊዘር ድምፅሽ ርቋል በጣም። ምን ይቆጣታል? እኔ እኮ እሱ ፈታው ነው። እኔ እኮ ግራ ገባኝ። ሰው ልጇ ካገባ በቃ እሷ ወደ ቤቷ ሄዳ እናንተ ለምን ሄዳችኋላችሁ? ምቀኛ መሆን ለምን ሄዳችሁ ታያላችሁ? እኔ እኮ ሃይሚና ብርኬ ከመጡ ያለው ካልመጡ የድሮ ቪዲዮዎችን ያለ በቃ ማንን ማለት ነው። አንዳንዴ ቪዲዮ አሁን የኛ ልጆች ለቀም ሞላቸው አይደል? አንዳንዴ ደግሞ ስለነሱ ትጫወቻለሽ። እኔ ግማሽ አይላጨርሽ ባላይ ላይ ግን አላረግላችሁም። ግን እኔና አንቺ ስላላየን ሳይሆን ህዝብ ያለም የሚያናደው አለ። ስንት ሰው እኮ ነው የሚከታተል ይጽፋል። ተጥቶሻል። ግን ሴትዮዋ መስሚያዋ ጥጥ ነው። አንድ አትሰማም። እንደውም እየባሰባት መጣች። ካዩቸው ለምን እንትን ይላሉ? ካዩቸው ይሄ ሊፕሲንግ በቃ ሁሌ አንድ አይነት ትቀባለች። ይሄ ቦርሳ ከአንገቷ ላይ አይወርድ። በቃ ንግግሯ አያምር፣ አካሄዷ አያምር፣ ምኗ አያምር። በስመ አብ እናቴ ብትሆነችንማ በስመ አብ የተሰቀል ብዬ ነበር የምፈርድባት። በጣም ነው የምታስጠላው በእውነት። አንቺ እኮ ልጅሽን ከዳር ባላለሽ ወደዛ አትሄድም እንዴ? ልጆቹን አታዋቸውም? ዶላር አባራዛ አንቺ ራስሽን ዝቅ አድርገሽ የምታመጪው ብር ምንድን ነው ጥቅሙ? ጥቅም አለው እንዴ? ለራሴ ልጆቹን አፍቆኛል። ስለ ሌሎቹ ጉዳይ
ምን እናድርግ እንግዲህ እነሱ አይመጡም። ነው በጣም እኮ ነው የሄዱት። እንደው ምን ሆናችሁ እናንተ? አሁን ያለ ዛር እናት በመቅረቢያ ሰዓት ሚዲያ ላይ አዎች ምንም አላችሁ ራሱ ነው ሲያሳዝኑ። አሁን ጸሎት አድርጎ ሀይሚና ብሩኬ እንዲመጡ 8 ደቂቃ ቀርቷል። 8 ደቂቃ ጠብቁ። ኧረ ዛሬ አይመጡ፣ ነገ ቢመጡ ነው ወይ ነገ ወይ ተነገ። ታጅራ መሰለሽ እንደ አንቺ 8 ደቂቃ ቀርቷል፣ 10 ደቂቃ ቀርቷል። አይመጡም ነገ ፍርዬ ቢመጡም ወይ ነገ ወይ ተነገ ከሁለት አንዱ ወይ ሰኞ እርግጠኛ እኔ ሰኞ ነው ብዬ ማስብ። ማክሰኞ በዓላቸው ስለሆነ ዛሬና ነገን እዛ ሆነው ሰኞ ይመጣሉ። ታያቸው ከራሳቸው ጋራ ይደማመጡ፣ ጸሎት ያድርጉ። እናንተ ሰኞ እያላችሁ ሰኞ እያላችሁ ማለት ነው። ህዝቡን ሰኞ ነው የህዝቡን ወሽመጥ አትቁረጡት። ግድ እኮ ነው የሄዱት እኮ ፒክኒክ አይደለም እናት አለም የሄዱት እኮ ገዳም ነው። ሹብኬ ነገ እና ዛሬ ግድ ነው። ሰኞ ከለቀቁና ተመተው ይመለሳሉ። ግማሹ 7 ቀን ሲላል ነበር እንዴ ምን ሆነሻል? ለምን ወሽመጣቸው ይበጠሳል? ይሄ እኮ የሄዱበትን ቦታ ስለምናውቅ ደስተኛ ሆነን በደስታ መጠበቅ ነው ያለብን። 7 ቀን አለች። ወረረ ጉዴ ማግዴታ ታገልበጪ ታነቂ እንቺ ታነቂ እሱ አይደለች እንዴ አሁን ልጆቹን አፍቀውኛሉ ለሰሌላ ታው ባካችሁ ገለል ይግባ ያለችው። ታነቂ ማቅዲ አፍቀውናሉ። ግን የሄዱት አሁን መዝናኛ ቦታ ቢሆን ቡርትዬ እኮ ማለት ነው። እውነቷን እኮ ነው። በስርዓት እውነት በስርዓት ያኔ ጸበል ምናምን ተተጠቀሙ 7 ቀን ነው የሚቀመጡት። እንዴት ዋላችሁ? ረህማዬ ሰላም አለይኩም። እኔን ገለበጠች እንኳን ረህማዬ ነሽ አለ እንዴት ናችሁ? እንዴት ዋላችሁ? እንዴት ነሽ? ራምዬ ሰላም ነሽ? ምንድነው እናንተ 7 ቀን እያላችሁ ነው? እንደኛ እኔ በ7 አልተስማማም። እኔ ሰኞ ነው ያልኩት። እኔ ሰኞ ብያለሁ። እኔም ሰኞ ብያለሁ። ዛሬ ምንድነው ቀኑ ታዲያ? ዛሬ ቅዳሜ ነው። እሑድ ነው እና ሰኞ ለምን ተስፋ እንዳይኖር ነው? እንደራሳቸው እነሱ እኮ እንደገቡበት እኮ ነው እንደገቡት እንትን እኮ ራሳቸው እንደገቡት ነው እንጂ እንደ ሰው እንደኔ ፍላጎት አይደለም። ለማንኛውም ተስፋ አንቆርጥም። ዛሬም ከወጡ ቪዲዮ መቅረጽ አይቻልም። ይችላሉ። ታች ወርደው ይችላሉ። ሆዲ ከሰዓት ይችላሉ። ግን ሰዓት የሆነ ሰዓት አለቻቸው። ከዛ የሚወጡበት ያቺ ሰዓት እስከምታልቅ ድረስ ቀርጸው መመለስ ይችላሉ። ግን ሰዓቷ ካለፈች መግባት አይችሉም። አሁን እነሱ ቀርጸው ማለት ነው። ዩቲዩብ ቪዲዮ ይተውት። እሺ ቲክቶክ ቪዲዮ አይለቁም እንዴ? ህዝብ እየተጨነቀ ምን ላይ ናቸው? ላይ ናቸው። እንግዲህ አይደለም በነገራችን ላይ መጥፎ ቦታ አይደለም። እረፍት ያርጉ። ጥሩ ቦታ እኮ ነው ያለው። ኧረ ታያቸው ማርያምን፣ እኔ ደስ ብሎኛል። ተው ሲመጡ ላይ ተው ያሉበት ቦታ እኮ በጣም ከራሳቸው ጋራ ከእግዚአብሔር ጋር የሚገናኙበት ቦታ ስለሆነ ተዋቸው። በፈለጉበት ሰዓት ይምጡ። አታስቡ፣ ዱአ አርጉላቸው። አሁን እንደውም አላቅም እንጂ ማለት ነው በፊት ማለት ነው ልክ ሰዓት ይሰጥሻል። 2 ሰዓት ነች ታች ትወርጃለሽ። ከዛ በኋላ ስልክሽ ራሱ ይዘጋል። ምን አለ መሰለሽ እማዬ፣ አሁን ኔትወርክ ሊያስቸግር ይችላል። አሁን ለምሳሌ ወንድሜ የሆነ ጸበል ሄዶ ነበር ትላንትና ወዲያ እና ስልክ መያዝ አትችይም። ገብቶሻል? ገዳም ነገር ናት። ስልክ ይከነዳል አልኩሽ እኮ። አሁን እነሱ ያሉበት ቦታ 2 ሰዓት ትሰጥሻለች እረፍት። እዛች ቦታ ትሄዳለሽ፣ የምታረጊውን አድርገሽ ትመጫለሽ። ከዛ በኋላ ስልክሽ ራሱ ይዘጋል። አትይዥም ስልክ ትከለከያለሽ። ስለዚህ ያ ስለሆነ ዋና ያሉት እዛ ነው። ምንም የሚያስፈልግ እንደኛ ተጨንቃ ነው። ሄዊም ተጨንቃ ነው። አሁን ማለት አይዞሽ ልጆችስ ደህና ናቸው? አትፍሪ።
እኛም ወንጀላችን እያቦካን የከረምንበትን ንስሐ መግባት አለብን። እነሱ ገብተዋል፣ አለቀ። ላይ ልክ ነሽ። እሱ ላይ አሁን ማለት ነው ወንጀል ያስገቡን ሰዎች ገብተዋል። እኛም ነፃ መውጣት አለብን። በእያንዳንዳችን እየሰማች ነው። አሁን የሚጸልዩት ለእኛም ነው፣ ለቲክታክ እርስ በርስ ስለተባላ ነው። ረቶኛ ያለን ጠይቀን መጡ። ውሸታም ቤት አንቺ ቤት ተገልበጭ ውሸታም ናት። እዚህ ለምን ቁጭ አለች? ኧረ ዝም ብያለሁ። እኔ ጋር አይመጡም ውሸታሞች። እንደ ሆዳችሁ የለም ወፍ የለም። ዝም ብያቸው እኔ ጋር አይታየም። መጡ እዚህ የለም አልመጡም። ኧረ ተው በእናትህ ተው። አሁን እነሱ ማለት ነው እየሰማች ነው። እነሱ አሁን ገዳይ ሄደው ንስሐ ገቡ። እኛ የቲክታክ መንደርስ ይቅርታ እንባባል። ንስሐ ግቢ አወድዬ ንስሐ ግቢ ተናገር። አሰቢም የእኛ ኃጢአት አልኩት እኮ በፀጉራችን ልክ ሸክመን ቁጭ ብለን እነሱም ሹልክ ብለው ሄደው እኮ ተራገፉት እኮ። አይ ችግር የለውም ይቻላል። ስልክ ደውይና ንስሐ ግቢ ችግር የለውም ይቻላል። የራስሽን ኃጢአት ራስሽ ነሽ ማሳጠብ የምትችይው። እነሱ ሳይጋቡ ንስሐ አልገባም። አንደበቴ ስለማያርፍ እነሱ ይጋቡልኝ፣ ከዛ በኋላ ንስሐ እገባለሁ። ችግር የንስሐ አባቴ ሲላቸው አላልሽም። እስከዛ እንሞት እንኑር ይላል። ስሚኝማ እግዚአብሔር እኮ የውስጥሽን ያውቃል። አንደበትሽን ሲያው የውስጥሽን ስለሚያውቅ ችግር የለውም። እሱ የውስጤን ስለሚያውቅ እኖራለሁ። እስከዛ እጠብቃለሁ። አሁን ማኑሮ ፍርዬ ነው ተመቸኝ። ፈጣሪ በቸርነቱ ያኖራል፣ በቸርነቱ ያኖራል እንጂ አሁን ንስሐ ብገባ ነገው ነገር ሳይገብቼ ልሳደብ አይደል እንዴ? ለምን ብዬ ሁለቴ የምሞተው? ቆይ ልጠብቅ ትንሽ። እነሱ መሄዱና ንስሐ ይገባሉ፣ ይጸልያሉ። አሁን ዲራማ እንገባለን። ማታ ማታ አስተኛ እኮ ጌታ ያንተ ይቅር በለኝ እላለሁ። ችግር የለውም። አይ መቼም አንቺም አትገቢም። የሚጣሩት ደግሞ በቁርባን መሆን አለበት። እሱ ግድ ነዋ። እና ታዲያ ባለሙያዊ ነው እንዴ? ያን እንግዲህ ፈጣሪ ለምን ሄዱ ብለሽ እኮ ማሰብ አለብሽ። ስታስቢው እስከ ዛሬ ሄደው ማያውቁት አሁን ምን አስበው ነው? ምን አዲስ ነገር ቢኖር ነው ወደዛ የሄዱት ብለሽ ደግሞ ስታስቢ ትደርሽበታለሽ። ሰው ሲያወራ እንዲያወራ ማትሰላሰበ ገባሻ? እሺ ፈጣሪ ለዘፍ ቀድሞ ነው እንደ የሚሄዱት ፍርዬ? አዎ ግድ ነው። ኧረ በስመ አብ ደስ ይላል። እንደ ቃልና አዲስ እንደዛ ቤተክርስቲያን ውስጥ ሄዳ ከአቦት እየዘመሩ እሷም ትዘምራለች እሱም ይዘምራል። እንደዛ ነው ፍርዬ፣ እንደዛ ነው። እኛም እንዘምራለን ማለት ነው። ቤተክርስቲያን በአባቶቻችን ቃል ገብቶ ቀለበት ያስርላታል ማለት ነው። እንደ ቃልና እንደ አዲስ እንዴ ታዲያ ግድ የቤተክርስቲያን አዲስ በስርዓትና በቁርባኑ ሲሆን መጀመሪያ እንደነ ቦታ ትሄጃለሽ። ከዛ በኋላ ነው ሁሉ ነገር እንትን የሚለው። በእናታችሁ እንደተልፋት ደስ እንደሚለቀው ታነኮይቱ አራሃና አግሽኝ። እንደዚህ ልጆች ሚስጥር ላውጣ ይገፋፉኝ። ኧረ በህግ አምላክ እኔ ወጣው በቃ ፍርዬ ወይዬ ኧረ ቃስ ቃስ እያሉ ሚስጥር ሊያስወጡኝ ይልሽ ትጠይቀኛለሽ። አውቃት ትኮነኩነኝ። ምነው እናንተ እዛ አታግዙኝም? እንዲ አረስ ሌላ ወሬ አውሩ። ወይ ድሌ እኔ ተውኩ ፍርዬ ነው እያሉ ነው በቃ ተይኝናት። ኧረ እባክሽ መጥሪኝ ማቀል እና እንዴት ነው ፍርዬ እንዳታወሪ እዚህ ላይ እንዳታወሪ። ሆዳቸውን ይቆርጣል። ኧረ አውራም እንዴት ናችሁ እናቴ? ኧረ እኔ ምን በወጣ የማወራው ሆዳቸው የቆርጣችሁ ሊሆን። ሰላም ናችሁ ወይ? ራባዬ ምነው ዝም አልሽ? ስለዚህ ነገር ሲባል ስቶባለች። ኧረ ገብቶኛል። በአማርኛ በእንግሊዝኛ ተጽፊብኛል። አንቺ ጨረቃ እንዳልዘቀዝቅሽ እኔም ቀልጃት እኔ ማቃለሁ። ተመስገን። የማያውቁት ይቁረጣቸው።
ጠላት ስላለብን የእኛን እንትን ስም ይዞ ያንጠለጥሉናል። ተይው እሱን እኮ ነው የምልሽ። በመልካም ብናወራ የምናየው ነው። የእኛ ስም ዓለም ሁሉ ስለምጠላን ተይው። የእኛ ተይው፣ እንደዚሁ እንደማረብን ይቅርብን። እናቴ ሰላም ዜድዬ፣ እንዴት ነሽ? ፍቅር ምን ሆና ነው የዘጋችው ስልኳን? ሰላም ልበል ሰው። ዜድ እንዴት ነሽ? ሰላም ነሽ? ሰላም በሉ ሰው። ሰላም ሰላም፣ እንዴት ናችሁ? ቆይማ ውጭ ልውጣ። እንዴት ዋላችሁ? እንዴት አረፈዳችሁ? እንዴት ናችሁልኝ? እንደምን አመሻችሁ ሁላችሁ የጨረቃ ፋሚሊ ከታችም ከላይም ያላችሁ ሰላም ናችሁልኝ? እንዴት ናችሁ? አንዊ እንዴት ነሽ? እኔ ወዴ ሰላም ነሽ? አለሁልሽ የኔ ወዴ። እኔ ፏ ብትን ብላችኋል፣ ደስ ይላል። የቲክታኩም ራሱ ገሪያም ገብቷል። ምን ሰው ሙሉ ልጆቻችን አልሐምዱሊላህ አልሐምዱሊላህ ነዕመት አላህ አልሐምዱሊላህ ረብና አለሚን ታናን ማለት ነው። ታናን አልሐምዱሊላህ አልሐምዱሊላህ ወላሂ ሁላችሁ ሐምድ በሉ። ላሞችና በጎች መጨረሻው ውርደት ሆናል። አይ ለምን መሰለሽ እኔ ትዳር ብቻ ሳይሆን እህቶች፣ እኔ ከእናንተ እውቀቱ በላይ የለኝም። እውቀቱ ግን ምን መሰላችሁ የሚዋደርም ውስጥ ትዳርም ባይሆን አይደለም ትዳር ሆነበት ቤት ላይ ትዳሩ ያልሆነ ቤት ላይ የሚዋደዱ ሰዎች ላይ የሚገቡ ሰዎች ዞሮ ከንቱ ነው የሚሆኑት፣ ባዶ ነው የሚሆኑት። ስለዚህ መጠንቀቅ አለብን ውዶቼ። እኔ እወዳችኋለሁ፣ አከብራችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ግን ለሁለቱ ልጆች ግን እኔ ቃል እገባላችኋለሁ በፍጹም የማይደረግ እኔ ባሌን ከማንም ዩቱበሮች ጋር የማወዳድርም ሴት አይደለሁም። ከወንዶቹ በላይ የኔ ወንድ ባል ወንድ ነው። ግን ምንድን መሰላችሁ ተብሩኬ ጋር ግን እንዳያችሁ አወዳድሬያለሁ። ያው ታውቃላችሁ አሁን መደጋገም አሁን ገዳም ስለገባን ማውራት የለብኝም። አውርቼዋለሁ። እሺ እኔ ወዶች፣ ስለዚህ ማውራት የለብኝም። ሁሉ ዩቲዩብ ላይ ታገኛላችሁ እና ምንም ችግር ሀንዬ ደግሞ ስልኬን ልኬልሻለሁ። ለማንኛውም እኔም እኮ ልኬልሻለሁ። ልከሽልኛል። በቃ ገባና ስልኬን ገባና ምንም እንደማይፈጠር ምንም እመኒኝ። ዜድ ወታደሯ እንደዛ አይደለችም ብለሽ ትይኛለሽ። ምንም ነገር ስለሌለ ምንም ልብሽ ጭ እንዳይል እመኒኝ ከፈጣሪ በታች እሺ። በምንም ተአምር እና ሰላማችሁ ብዝት ይበሌ ነው። ስላዳመጣችሁ አመሰግናለሁ። ድምጽ ስላለ ልውረድ የኔ ቆንጆሽ። ሰላሙን በጣም ነው የምወድሽ። ምንም ተአምር አንዊ የኔ የምወዳችሁ ማከብራችሁ ምንም የለም፣ ዜሮ ነው። ሁሉ ነገር ሰላም ነው የኔ ውድ። ሰላም እወዳችኋለሁ። ባይ ባይ የኔ ውዶች። እሺ ቻው የኔ ውዶች። መቅዲን አስገባ። በዚህ ጣገብ በዚህ ከስር ሆና ኮመንት ትጻፍ። ታፕታፕ ፍሬዬ ልታቃጥለኝ ነው jaartittiin an jaalladhu kurfeenee kana sakate nan jaalladhu ani jaartittiin maraatuu haadharoo ማለት ነው። ቢክሱ ነው የሚገኘው ሱቅ ነው። የእንትናን እኮ እስኪ አይናለምን አስገቢያት። አይናለም በኮሜንት ያቃጠለችን እስኪ አስገቢያት። ከማን ጋር ነው የምታረቀው? አይናለም ላይ አንድ ቁጥር ሳፊ አይናለም አስገቢያት። አይናለምን አይንዬ ነይ ግቢና በድምፅ ንገሪኝ። አልገባኝም። ነይ ፍርዬ ንገሪያት ትለኛለች። ነይ ግቢ አይናለም ወድልሽ ነይ ኖ ምስልሽ ታይ። እሺ ደግመሽ ጻፊልኝ። ማነው ያስገባኝ? ነይ
እሺ የእሷን ኮሜንት አንብቡልኝ። ቢሸረፍኩን አልገባም አለኝ እኮ ፍርዬ። እኔ ቆንጆ ያስገባችሁ ናለሽ? ማነው ያስገባኝ? ማግቢያ ውጭ ቡርት ያስወረደችሽ ጎሽ ታባሽ አንቺ ለምንድን ነው ያወራቻት? እኔ ወሬ ነበረኝ። የታባሽ ድራሽ መግዲ እኮ ምን ብትያት እኮ አትቀየምሽም። እግዚአብሔር አትቀየምም። እኔ እና መግዲዬ እወድሻለሁ እኮ ትንሽ ኧረ እባክሽ በጣም ነው እንደምትወጂው። ሰማሽ አንቺ ሀና ከማን ጋር ነው የተጣላሽው? ለአንቺ ነው የምጽፍልሽ። ባል ያላችሁ ሰዎች ባላችሁን ጠብቁ። ባል ውድ ሆነዋል። እኔ ወርዳለታለሁ። አስገቢያት በቃ መግዲ እያለቀሰች ነው። ወርድላታለሁ አስገቢያት። ማኑ ረጂ አለሽ አንቺ ደግሞ ለመግደል አልችልም። አለቀሰች እኮ የሰው ከማንም ጋር አልተጣላውም። አልገባም ያለው አስገቢያት ሲሆን ነይ ግቢ። አንቺ ደግሞ አትለመኝ እንደበለዘር ምን አስበሽ ካላስም በይ እኔ እናቴ ደግሞ ቲክቶክም ማስጠልቶኛል እኮ ትንሽ ቁጭ ብዬ መዞር ነው የምፈልገው። በቃ እነዚህ ልጆች ካልመጡ እኮ ያስጠላኛል። ኧረ ተው በመድኃኒዓለም ሄዶ ብለን ስንጨው ነበርን እኮ አይደል? ይፈቱና ከድብር አውጡን። እንደዚህ ቁጭ ብላችሁ እቺ ደግሞ ሰርግ ትልብኛለች። የምትሰርጋለን ነው ሁለት ሳምንት ብቻ ነው የሚቀረው እኮ ምን ሆነሻል? ሰማሊ ማሊ ቃሉቱ ስትሜሞ ቃሉ ይራጋባ ለምንድን ነው የምታስገቡኝ እንዴ? እያለቀሽ ነው ወይስ ለመኖር? እናንተ ገነት አትገቡ ማለት አንቺ የት ነው የምትገቢው? አንቺ ሲሆን ነው የምትገባው። ተያይዘን ንስሓ ገብተሽ ነው አላወራም የምትይው እናንተ ሌሎቹ ገነት አትገቡ እያለች ወይም እንዴት ነሽ? ደህና ናችሁ? ደህና አይደለም። በእናትሽ እናቴ ሰላም ነሽ? ቤትሽን አስከብሪ። ሰው ሲገባ ሰላም በይ። እንዴት ናችሁ? ምን ይቀረብ ምናምን ይባላል። ዝም ብሎ እንደ ምን ተራይ። እኔ ደህና አይደለም እኮ ነገርኩት። አትሁንያ ታዲያ ማን ነበርሽ? ደህና ሁኒ ነገርኩት ነው እኮ ያልሽው። ለማን ነው የነገርሽው? ይሳብሪ ምን ሰላም አለውልሽ? ሰላም የምትይ አይ እኔ ገነት ማይገቡ ሰዎች ጋር ቁጭ ብዬ አላወራም። እናንተ ገነት አትገቡም። እንዴት ይሻልሻል ነው ገና ምን ነው ራሱ መቅደስ ጻድቃን ሰራራሽ በሰላም ነው አስበሻል እንዴ ለመግባት? እኔ ቲክታክ በደጁ አልጠቀም ኑሮ አላህ ቲክታክ አልጠቀም። የት ሄደሽ ነበረ መግዲ? እኔ ቲክታክ አልጠቀምም። ለዛ አምሪ አሁን ሸር ያረኩልሽን አየሽው? ገባው ምን ገና ስትገባ ሃናንን ሳይ ወደ ሃናን ነው የገባሁት። ወይኔ ዘንድሮ አሁን 86 ሰዎች ናችሁ። ምን እንደምትሰሙት? አረ ወገን የሆነ ቤት የሆነ ነገር አየውና ጻፍኩላቸው። ገብቶሻል? ይደብራል ነበረ ላ አላድላ ምንድን ነው? ምን አገባሽ? ከስምረት ጋር ነኝ። ምንድን ነው ፍሬ? አንቺ ገነት ከማይገቡ ዛሬ ደብሮ ለዛሬ ብቻ አይደለም ግን አይ ግን እግዚአብሔር ይስጠው። ወዲያው አነሳችሁ እኮ ጻፍኩኝና አንሺው አልኩኝና አነሳችሁ። ምን አንድ ሰው በትልቅ የሆነ ላይ ድሮ ነው ማናት እየጻፈች ያለች? አይና ለምና ላብሪዬ አለሽ? እኔ የጻፍኩት የሆነ ቤት ነው። ላብሪ የድሮ ቪዲዮ ከታለሽ እኔ ያለው ግን ማለት ነው ልጆች የሚል ንግግር አፍራሽ ነው ግን የሚል
አይደለም ልጆቹ በማል ሃናን ቆይ አንድ ምስል ልንገርሽማ ሃናን ወይዬ ቲክታክ ላይ ነው ያየሁት። ደግሞ ገብቼሽ አይቼ አይደለም። ኦኬ ማርክ ማለት ነው ምን አለ መሀል ላይ ልጅቷ ማርያም በይ አለኝ። ልጅቷ እንዴ እንድታስመሪ ነው እንደ ምናምን ምን ማለት ነው? አንቺ ካራክተር ውስጥ ሆነሽ እንደዛ አትበይ ምናምን አለኝ። ተዋረዱ። ወይኔ እነሱ ሁለት ጊዜ መዋረዳቸው ሆነው እንግዲህ የማዳም ቅመም ጉዳሽን እንግዲህ ሄደሽ ከዛ በኋላ አንድ ሁለት ሶስት ብሎ ይጀምራል። በዛ ገደለኝ። እግዚአብሔርን ቲክታክ ላይ ነው ያየሁት። ማርያምን ሼር አድርገች። እውነትሽን ነው ግን አውርዱት በእናታችሁ። ብሏታል። ማርያምን በይ ስትለው ልታስምለኝ ነው ስትል እኔ ሌላውን አልሰማሁም። ማለት ነው እሷ ደግሞ ድብና ከዛ በኋላ ምን ከአክት እንዳታስወጣኝ ብሎ 1 2 3 4 ብሎ ነው የጀመረው። አንቺ ከአክት እንዳታስወጣኝ በእናትሽ መግቢሽ አርጊ። አውርዱት በእግዚአብሔር አዋርዷቸው። አውርዱና ልቀቁት። ቲክታክ ላይ ያለ እኮ ልጆቹ ፖስት ያደርጉ ነው። ኧረ ፖስቱት። ያው በጎች እንግዲህ እንደዚህ ነው። እኛ እንኳን ሄደን አናይም። የኛ ልጆች በተለይ እንደ ሳላት አይነቷ እንደ ስምሬ አይነቷ ተመቸሽ? በግነሽ ነው ከለከለሽ። ኤዶሜ በግ ነው። እኔ አላይም ስለማላይ በግ አይደለሁም። ኦኬ ለራሴ እከራከራለሁ። ደህና ዋሉ። ሰላም